ማምነው እንጂ የሆነ እኛ ስለጣር እናገኛለን ማለት ሳይሆን ላይክ ከኛ ጥረት አንፃር ግን የኛን ጥረት አይቶ ውጤቱን እሱን ራሱን መስጠት ይሆናል። የአብርሃምንም ታሪክ ብታየው ምናምን ተመሳሳይ ነገሮች ነው ያሉት። ከጣዖታውያን ቤተሰቦች ወጥቶ ወይም እንቢ ብሎ እሱን በሚፈልግበት ሰዓት ላይ ወይም እሱን ለመፈለግ በሚሄድበት መንገድ ላይ አምላኩ ራሱ እንዳገኘው ማለት ነው። ሶ እንግዲህ አምላክ ስንልኛ ላይክ በጣም ሱፐር ፓወር የሆነ ጌታ ነው። ሶ እሱን ማግኘት ከኛ አእምሮ ካለችን ውስንነት አንፃር የሆነ የሚሳካልን ነው ብዬ አላምንምና ከዛ አንፃር ነው ያነሳውልን መሰለ ጥያቄው ላይ የሱ አሁን የኛ ኃላፊነት መፈለግ እንደመሆኑ ሁሉ የሱ ኃላፊነት ደግሞ ራሱን ማሳወቅ አይሆንም ብለህ ታስባለህ? እሱ ራሱን ያላሳወቀበት ጊዜ የለም ብዬ ነው ደግሞ ማለት እሱ ይሄን ዓለም የፈጠረው እሱ ነው። ስለዚህ ይሄን ዓለም ሲፈጥር እኛን ሲፈጥር is here ማለት ነው። በቃ ሌላ ቦታ ሆኖ አይደለም አለ ማለት ነው። አቬለብል በሚታይ ነገር ማለት ነው። ስለዚህ ተፈጥሮ በምናያቸው ነገሮች ራሱን ገልጧል ብዬ ነው ማሰብ። ሩቅ አይደለም እኛንን የራቅነው ነው ብዬ ማሰብ። እዚህ ሞሮፍ የኛ ድርሻ ነው ያልኩት ከዛ አንፃር እሱ ራሱን ሰውሮ ፈልጉ ሊልም አይችልም። ፈልገው ማናገኝ ሎጂካልም አይሆንም። ስለዚህ እሱ ራሱን ሁሉ ጊዜ በፍጥረቱ ገልጧል ብዬ ነው ማስበው። ሁሌ ከኛ ጋር ነው ብዬ ነው ማስበው። ከሚፈልጉት ጋር ሁሌ አለ ብዬ ነው ማስበውና መፈለጉ ላይ ነው ችግሩ ያለው ሰው ነው። እሱ ከኛ የራቀው የተሰወረ ነው ብዬ አላምንም። ሩቅ ነው ብዬ አላስብም። እሱ ቅርብ ነው ብዬ ነው። ተመሳሳይ ነገር ነው ያለው። ጥሩ አመለካከት ነው። እንደገና ብዙ ሃይማኖቶች አሉ ዓለም ላይ ኦልሞስት ወደ 10,000 የሚጠጉ ከ7,000 በላይ ሃይማኖቶች አሉና ከዛ ውስጥ አንዱ ብቻ ነው መቼም ትክክል ሊሆን የሚችለው። አንተም ማንም ሰው እንደሚያምን የትኛውም ሃይማኖተኛ እንደሚያምን የተለያየ ሃይማኖትም ቢሆን አንድ ሰው ያመነበትን ኦኬ እሺ አካፍለን እስኪ እዚህ ላይ ያለህን አመለካከት የለኝም። ምን ለማለት ፈልጌ ነው ይሄኛው ልክ ነው ይሄኛው ልክ አይደለም ማለት አልችልም። ምክንያቱም የቦታ ጉዳይ ነው ብዬ ስለማላስብ ማለት ነው። እምነት ፐርሰናል ነው ብዬ ነው የማስበው። አሁን ግን ሃይማኖት ተቋም ስትጠራ ግን ማስ ነው የሚሆነው። ስለ ግሩፕ ነው እያወራኝ ያለው። እኔ የኔን አንደርስታንዲንግ ነው። ስለዚህ ያ በትክክል ፈጣሪውን ካመነ ፈጣሪውን ከተቀበለ ፈጣሪውን የሰጠውን ህግጋት በቻለው መጠን ካከበረና ከሄደ ተገቢ የሆነ ትራክ ላይ ነው ብዬ ነው የማስበው። ምንም እንትና ስናለ ልክ አይደለም እዚህ ምናምን ወይም ይሄኛው ሃይማኖት ልክ ነው ሌሎቹ ልክ አይደለም የሚል እንደዛ ነው ጃጅመንት አምስት መባል አልፈልግም። ታዲያ የግድ አሁን ሁሉም ህግጋቶች እውነት ሊሆኑ አይችሉም። ለምሳሌ አሁን ስለ ፈጣሪ ህግጋት አንስታል የፈጣሪን ህግጋት ስለመከተል አንስታልና ሁሉም ህግጋቶች ደግሞ ፈጣሪን የሰጣቸው ማለት አይቻልም። ለምሳሌ ቡድሂስትን ብታይ ቡድሂስት ላይ መለኮት የሚባል ነገር የለም። ኖርማሊ በጎነት በጣም ላይክ የገዘፈበት ሃይማኖት ነው። አምላክ የሚባል ነገር ባይኖርም ስፒሪቹዋል የሆኑ ነገራቶች ይበዛሉ ቡዲስት ላይ ማለት ነው። ግን ያ ነገር አምላክ ስለሌለው ኦሬዲ አምላክ ሰጧቸዋል ማለት አይቻልም። ቡድሃ የሚባል የሆነ አካል እሱ ሰጧቸዋል ነው የሚባለው ያን ህግጋትና አንተ ደግሞ አሁን እንደነገርከኝ ለአምላክ ህግጋት መታዘዝ ብለሃልና የአምላክ ህግጋት ኦሬዲ አንድ መስመር ነው ሊሆን የሚችለው፣ ብዙ መስመር ሊሆን አይችልም። ከዚህ አንፃር እንዴት ነው የምታየው? ነው ወይስ ለየህዝቡ የተለያየ ህግጋት የተለያየ መስመር ነው የሰጣቸው የሚል እምነት ነው ያለ? እንደዛ አላስብም ማለት ነው። በእርግጥ እንደ ሰው አታይ ይወሰናል፣ እንደ ሰው እምነት ይወሰናል። አሁን ቅድም ያልከው ይሄንን ለሌልክ አይደለም አሁን ስፔሲፊክ አድርገህ እንደዚህ ብለህ ስታወራኝ ያንን ነገር የማላምንበት ከሆነ ይሄ ነገር አላምንበት ይችላል። ሳምሃው ግን በተወሰነ መልኩ ከኔ እሳቤ ጋር ወይም ከኔ እምነት ወይም ከኔ ከምከተለው የሃይማኖት ፍልስፍና ወይ ዶክትሪን ጋር ተቀራራቢ የሆነ ነገር ያለው ሰው ግን በሌላ እምነት የሚኖር ሰው ትሞታለህ፣ አንተ ዳንን ትገባለህ፣ እኔ እንደዚህ ያለው በዚህ ስፔሲፊክ አድርገህ ማላምንበትን ነገር ከጠቀስክልኝ እኔ ከዚህ አንፃር አይመስልም ልልህ ይችላል። ግን ኢን ጀነራል ግን ይሄኛው ሃይማኖት አይገባም ገነት ይሄኛው ሃይማኖት እንደዚህ በሚለው አመለካከት ውስጥ አይደለም። ምክንያቱም የዛን ሰውዬ እምነት የሚያውቀው ፈጣሪ ነው ስለማስብ
በጣም ቆንጆ አክቹሊ ጋራለሁ። አሁን ያነሳኸውን ሐሳብ ጋራለሁ። የሆነን ሰው ስፔሲፊክ አድርገን ጠቅሰን ላይክ እንደ ሪሊጅን ግሩፕ ሜቢ እኔ አሁን እኔን በጠይቀኝ እንደ ሪሊጅን ግሩፕ ይሄ አይዲዮሎጂ የሚከተል ሰው ብዬ ላወራ እችላለሁ፣ እንደ አይዲዮሎጂ ማለት ነው። ግን ፐርሰናል ግን ይሄ ሰው በኮሆስት መግባት እንችላለን። ምክንያቱም ማድረግ ስለማልፈልግ ወራስ ያገኘ ይመስለኛል። ሶ እኔ እንደዛ ነው ማለት ነው። በመቻቻል በመከባበር አምናለሁ በሃይማኖቶች መካከል ሰመሪ ሳረግልህ ማለት ነው። ስለዚህ ይሄኛው ሃይማኖት እንደዚህ ነው፣ ይሄኛው ሃይማኖት እንደዚህ ነው በማለት አላምንም። እኔ ጋር ትክክል ነገር ካለ ብዬ ካሰብኩኝ ወይም አሪፍ ነገር መልካም ነገር አለ ብዬ እውነት አለ ብዬ ካሰብኩኝ ያንን በፍቅር ነው መግለጥ የምፈልገው። አንተን መንቋሸሽ አንተን እንትን በማለት ሳይሆን ያንን ህይወት ወይ ልክ ነው ያሰብኩትን ህይወት በመኖር ለአንተ ፍቅር በመስጠት አንተ ኬር ማድረግ አጥም ትልቁ ትእዛዝ ነው ብዬ ማስበው እርስ በርስ ያለን ሪሌሽንሺፕ ይመስለኛል። ታሪክ መቼም አንድ ሰው አላየው ማለት ስለዚህ እኛ ውስጥ ፍቅር ፈጣሪ ልናሳይ የምንችለው ወይም እውነተኛ መንገድ ብለን እናስበው ልናሳይ የምንችለው። ስለዚህ ሞር ኦፍ እሱ ላይ ፎከስ ብናደርግ ሰዎች በራሳቸው ላይፍ ስታይላችንን እያዩ ወደዛ ማድረግ ይችላሉ ብዬ ነው የማስበው። ሞር ኦፍ ዲያሎግ በዘለለ ማለት ነው። ዲያሎግ ልክ አይደለም እውቀት ጥሩ አይደለም እያልኩኝ አይደለም። እውቀት ጥሩ ነው። ዲያሎግ እውቀት ነው ይነጋሉ ለአንተ ሼር ማድረግ ቆንጆ ነገር ነው። ምክንያቱም ሁላችንም ተመሳሳይ የሆነ እውቀት ሌቭል ስለሌለን የመረዳት ደረጃችን የተለያየ ስለሆነ ማለት ነው። ትክክል አክቹሊ ላይፍ ስታይል እና ተኩር ሞር የተሻለ ይሆናል ብዬ አስባለሁ። አንተ ሳታወራ ላይፍ ይቆያል ገብቷል። ወደ አንተ የሚሰራበት ላይፍ ስታይል ኖር ይገባል። የምታወራኝ ሌላው የምታደርገው ሌላ ከሆነ ግን ክላሽ ያደርጋል። ከዛ አንፃር ተጠንቀቅ አለብን ብዬ አስባለሁ። ስምህም አይደል ፒኬ ነው ስሜ እዚህ ቲክቶክ ላይ ወይም ደግሞ ታላቁ አብርሃም ብለህ መጥራት ትችላለህ። አንድ ሐሳብ ላውራና ከዛ በኋላ ዲስኮኔክት ማድረግም ትችላለህ። ስለነበረን ጊዜ እኔም በጣም አመሰግናለሁ። ላነሳ የፈለኩት ነገር ምን መሰለህ፣ አሁን ላይ ሶሻል ሚዲያ ላይ በሁሉም ቦታ ታየዋለህና የሚነሱ ነገራቶች በሪሊጅንም በተለያየ ስለሌላው ሃይማኖት የሆነ ኔጌቲቭ ነገሮችን ማንሳት ነው። ኔጌቲቭ ነገሮችን አንስቶ ወደ ራስ መጥራት ነው እና እኔ ደግሞ ፐርሰናሊ በዛ አላምንምና በየሃይማኖቶቹ ያሉትን ፖዚቲቭ ነገሮች ማሳየት በሚባለው ሐሳብ ነው ማምነው። ሶ ሜቢ የሚጽፉልህን ሰዎች ያው ማንነታቸውን ስለማረክ ስለነሱ አላወራም፣ ግን አንዳንድ ጊዜ ያኛውን መስመር የለመዱ አይነት አካላቶች ከሆኑ ይሄኛው ምቾት ላይ ሰጣቸው ይችላል። የሆነ የመጎራበጥ አይነት ሁኔታ ስለተለመደ ብዙ ጊዜ ቲክቶክ ላይ እንደዛ ነው እንጂ እኔ ኦሬዲ ሐሳብ እንድታካፍለንና ሰፋ ብለን ስለ ከሞት በኋላ ስላለ ህይወት በደንብ ሰዎች ምናወራ ከሆነ ቢያንስ እየሰማናቸው ያሉትን ነገራቶች መቀነስ እንችላለን ብዬ አስባለሁና ከዛ አንፃር ነው በፖዚቲቭ ዌይ እኔም ያለኝን አይዲዮሎጂ አንተም ያለህን እንድትሰጠኝ እንድንቀባበል ነው። አመሰግናለሁ ስለነበረን ጊዜ አርቲስት አበራ። በጣም አመሰግናለሁ። አሪፍ ነገር ነው። እዚህ አይነት ነገር ማውራት ጥሩ ነው። እንዳልከው ግን የአንዱን መንቀፍ የአንዱን እንትን ሲሆን ታርጌቱን ጎሉን ይስታል። ገብቶሃል? አንተ የተነሳበት መንገድ አሪፍ ይሆናል። አላማው ጥሩ ይሁንና ግን ኤክስፕረስ የምታደርግበት መንገድ አንተ የሆነ ሰውን ሃይማኖት ቅድም ሁለታችንም ምናልባት ማንጋራው ወይም ደግሞ ማንቀበለው ካሉ የቡዲዝም ወይ የምናምን አመለካከት እንደው በእኛ አመለካከት ጣዖት ነው ብለን የምናስበው ነገር እሱን ከሚያራምዱ ሰዎች እሱን ከሚከተሉ ሰዎች እንኳን የሚገራርም ስታይል ተወስዷል። የሚገራርም ትክክል የምታምንበት ነገር ደስ የሚልህ የሚስብህ ነገር ታገኛለህ እና ሙሉ ለሙሉ እንደዚህ ልክ አይደለም ብሎ እንትን ከማለት ይልቅ በፍቅር ስሙዝ የሆነ ኮንቨርሴሽን ቢኖር ሰዎች ይማማራሉ ብዬ አስባለሁ። እውቀት አሪፍ ነው። እኔ እውቀት አልጠላም። እውቀት ጥሩ ነው። መመርመር ጥሩ ነው። መልካም የሚያዝ አሪፍ ነገር ነው። ቀደም እንዳልኩ ሙቭ በማድረግ ምን አይደለም ያለበት ነገርም አሪፍ ሆኖ ልታገኘው ትችላለህ። ዲስከስ ታረግ ስለዚህ ዲስከስ ማድረግ ጥሩ ነው። ግን ሪስፔክት ደግሞ ከምንም በላይ ወሳኝ ነገር ነው። የሌላውን ሃይማኖት ሌላው ደግሞ ያንተን ማክበር አለበት። ላይ ፎከስ ማድረግ ቆንጆ ነው። ታንክ ዩ ብራዘር ስለሰጠኝ ጊዜ አከብራለሁ። ወዳለሁ አመሰግናለሁ። እንገናኛለን። እሺ አባ እኔም አመሰግናለሁ። ፎሎ መለስ ከቻልክ ካልሆነም ችግር የለውም። እሺ have a nice day። መልካም ጊዜ
እሺ ለሁላችሁ የፍልስፍና አማርኛዎችን ምናምን ማለት ነው አገላለጾች ምናምን ነገር ፕሮፋይላችን ላይ ምናምን እኮ እንለጥፋለን። ምንም ከሃይማኖታችን ጋር የሚያገናኝ ኢቭን ኦሾ ሊሆን ይችላል። ኦሾ በብዛት ስለሚለጠፍ የቡዲስት ሰዎች ያስቀመጡት ነገር ሊሆን ይችላል ምናምን ኦኬ እንለጥፋለን። ግን የሆነ ከሌላ ሃይማኖት ወይም ከምንጎራበጠው መስሎ ከሚሰማን ሃይማኖት ሲመጣ ግን በጣም ኔጌቲቭ አድርገና ሁሉንም ነገር ወደ ጠማማው መስመር የመውሰድ ማለት ነውና እኮ ፈረንጅ መሆን ይጎዳል እና እንደዛ ወደ ጠማማው መንገድ የመውሰድ ያ ደግሞ ትክክል ነው ብዬ አላምንም። የትኛውም ሃይማኖት መጽሐፍ በጣም ክፉ ቢሆን ኑሮ ይሄን ያክል ሰው ተከታይ ሊኖራቸው አይችልም ነበር። ሰው በባህሪው አላህ Subhanahu Wa Ta'ala ወነፍሲ ወማ ሰዋሃ ነው የሚለው በነፍስም ባስተካከላትም ብሎ ነው የሚገልጸው። ነፍስ የተስተካከለች ነች። ሰው በተፈጥሮ ፖዚቲቭ ነው ኔጌቲቭ አይደለም። ሰው በተፈጥሮ መልካም ነገሮችን ነው መረዳት የሚችለው ሲወለድ ጀምሮ። ግን በባህል ካደረብን ወይም ደግሞ ለሌላው አካል ከምንሰጣቸው ጥላቻዎች ወይም መምህሮች የምንላቸው አካላቶች ከሚያስተምሩ መጥፎ ነገራቶች በመነሳት ብዙ ሰው ምንድነው የሚያስበው ፖዚቲቭ ነገር እንኳን ቢወራ ከሌላ ሃይማኖት ከሆነ ኖ ይሄማ በጣም ይሄ ማለት እኮ እንደዚህ ብሎ ወደ ጠማማው መስመር መውሰድ ማለት ነው። እና ይሄ በጣም ጥሩ ያልሆነ ነገር ነው። አሚር የምታወራው ነገር ካለ የሆነ ነገር ጋቸው ተዋናይ ነው አርቲስት ነው። ለዛ ነው አርቲስት አንተ ነው የሚባለው አንተ አይባልም ያልኩት። አራዳ ቅዳሜ የሚል ቅዳሜ ፕሮግራም አላቸው ኢቢኤስ ቲቪ ላይ እዛ ላይ ያቀርባል የተለያዩ ጭውውቶች ምናምን እንደዚህ ያቀርባል ማለት ነው። አሚሮ ቀጥል ሀይቢ። እሺ አንዳንድ ልጆች ግን በጣም ሲበዛ ኔጌቲቭ ናችሁ ወላሂ። በጣም ሰላማዊና ደስ የሚል ውይይት ነበር። እኛም እየተማማርንበት ነበርና እኔ በሌላኛው አካውንቴ እሱ ቤት ነበርኩኝ የሚጽፉት ነገር ምናምን ሲል ማሻአላህ የኛ ልጆች ብዙ ቦታ አይቻቸዋለሁ። ለዳዋው በዚህ በአንድም በሌላም በኩል አስተዋጽኦ ያደርጋሉ። ቶሎ ገብተው በዛ በኩል ኮሜንት ፔስት እያደረጉ የሌሎች ኮሜንት ኔጌቲቭ ኮሜንቶች እንዳይታዩ እየተባበሩ ነበረ። ለዛ ነው ለተወሰነ ሰዓት እሱም ፍሪደም ተሰምቶት ያወራህና ግን እንደዛም ሆኖ በጣም በቃ ጭራሽ የሌለ ስም እየተለጠፈብን ነበር። አንዷ ጭራሽ ምን አለች? እስልምናን ለማስፋፋት ህዝቡን እያታለሉ የሴቶችን እርቃን ፎቶ በመያዝ የሚያሰልሙ ጽንፈኛ የኢስላም ግሩፕ አባላት ናቸው ተጠንቀቅ ብላ በተደጋጋሚ ፖስት ታረጋለችና ኮፒ ፔስት እያደረገች ከዛ ሌላኛው አንድ ደግሞ መጥቶ ምን ይላል እዚህ ኮሜንት ላይ ፔስት የሚያደርጉ ሙስሊሞች የቲክቶክ ሃከር ናቸው፣ ቲክቶክን ሃክ ሊያደርጉ ነው ተጠንቀቅ እና ለዛ ነው የፈራው ስለኛ እኔ እንደው ወላሂ አይደለም የራቁት ፎቶ ለይዚ ቅርና እዚህ ፕሮፋይል የምታዩት አሜሪካን ፒኬ የሚባለው ይሄ ካራክተር እንኳን ጺም የሌለው ሆኖ ፊልሙ ላይ በቃ ራቁቱን ነው አልብዬ ተሰምቶ ይለሱ ጺም አድርጌለት ምናምን ፕሮፋይል ያደረኩት ሰው ነኝ እኔ። አላህ ያሳያችሁ ይሄን የመሰልኩ ልጅ እነሱ የራቁት ፎቶ አላ ነው ይራቁት ያለ ይሁን እስኪ እናንተ ጽንፈኞች ግን አረወየ ያንዳንድሽ አረሮ ማጾም ይውላ እዛ ሰማይ ቤት ቆርጥ ያለ መስሎሻል? አንቺ ነሽ የምትቆረጨው አለ። ለማንኛውም እስኪ እንላክና አንዳንድ ነገሮች ተደናራ እንትን ነው ባይዘዌ ማለት ነው። ሰዎች አሁን ትንሽ ችግር የለው እስኪ ለምዱኝ ነው ሰው ከለመደ በኋላ ማንነታቸውን ያወቀ ሲመጣ ኖርማሊ መስተካከል ይጀምራሉ። አሁን ቲክቶክ ላይ ያለው ትልቁ አካሄድ ምንድነው? ኔጌቲቭ ነገሮች በጣም ይበዛሉና እነዛን ኔጌቲቭ ነገሮች ስለሚበዙ ከዛ አንፃር የሚመጣው ሰው በሙሉ የሆነ ስፒሪቹዋሊቲ የሚያወራ ወይ መንፈሳዊ ሃይማኖት ስለሚባል ነገር የሚያወራ አካል በሙሉ እንትን ይመስላቸዋል። በቃ የሌላውን ሊያንጓጥጥ የገባ ምናምን እንደዛ አድርገው ነው የሚረዱት።
እኔ ደግሞ አይመቸኝም። እኔ የሆነ ያለፈ ታሪክ ብዬ ማውራት አልወድም። ስለ ባይብል ምናምን ሳወራ ኔጌቲቭ ፓርት ምናምን እንደዚህ እየፈለፈልኩ ማውራት አልወድም። በቃ ይሄ በቃ የኔ ባህሪ ነው እና ይለምዱኛል። ቀስ በቀስ ችግር የለውም ይለምዱኛል። እስልምናን ለማሳወቅ ደግሞ ኢቭን ወይ ሃይቢ አንዷ ክርስቲያን ዮዲ ኢየሱስ ሚል በእኔ በኩል አሁን ያወራነው እንደዚህ አይነት ውሸት ምናምን ብለን ስናወራ እሰይ ደግ አደረግን በስራ ጽድቅ የለም አላለች እና ሆነ ብሎ ነው። ለዛ እኮ ነው ባይዘው እንዴት ነው ሰው በገሃነም የሚያምን ሰው አሁን ያለው ላይፍ እንዴት ነው የሚኖረው ብዬ ያነሳሁት እኮ ለዛ ነው። ታውቃለህ በቃ እነሱ አሁን የሆነ ቡድን አባል መሆናቸውን ነው የሚያስቡት እንጂ የሚናገሩት ትክክል ይሁን አስተምሮታቸው ይስማማ ይጋጭ ምንም ግድ አይሰጣቸውም ምንም ማለት ነው። ኤኒዌይስ አበዛለሁ እንግሊዘኛ እችላለሁ ለማለት ነው። አበናይስ ዳይናንስ ደግሞ ከዚህ ታች አልቀወጡትም። ስንት ነው ደጋግሞ የጻፋት ይችን ቴክስት። ኦኬ ሪስትሪክሽን እንደዳለ በቃ እስኪ እንዙርና የሆነ ነገር ሰው ፈልግ። ለዛ ባይ ዘ ዌይ ወንድ ጋር ማውራት የምፈልገው ለዚህ ነው። እኔ ወንድ ጋር ሳወራ እግባባለሁ ምንም ችግር የለብኝም። ሴት ጋር ሳወራ ግን ችግር አለባቸው። እኔ አይደለሁም ያለብኝ እነሱ አለባቸው። መግባባት አይችሉም። ቲክቶክ ላይ ያሉ ሴቶችን ነው እሺ ሰዎች እዚህ ያላችሁ ኮሜንት ላይ ያላችሁ ሴቶች እንትን አይለም አይመለከት። ቲክቶክ ላይ ያሉት ግን በብዛት ምንድነው በቃ የሆነ ወይ ሜካፕ የሚሰሩ ነው አይነት ሰዎች ናቸው። የሆነ እንትን ላይ ያሉ ሰዎች ስለሆኑ በብዛት እነሱ መጣው እዚህ ቻፔቴን አይኸው ምናምን እንደዛ የሚወዱት እንጂ ቁም ነገር አያወሩም። ምንድነው ልካለው አይቀበልም አንይቱ ኮኔክት ነው የሚለው ሚስተር ካ አትሞክርም እንዴ? ኖርማሊ እንትን እያለ ነው ለሰጣችኝ ኢንፎርሜሽን አመሰግናለሁ ምናምን እያለ ነበር። እስቲ አሁን እስኪ እኔ እስከዛ እዚህ ጋር ሰው ልፈልግ። አሁንም ሌሎች ሰዎች ኧረ ተው አረቲ ባላ ልጅቷ የቅድሟ መረረችው ታውቃለህ። ሁሉም ነገር ነው ያበለሻሸችው። ምን ያለች ነው ገብታ ነው ገስት አስገብቷት ምናምን ተነ ነው ሰማችን የሚያደርጋች። ይሄው ብቻ ወደ ላይ ወጥቼ ኮመንትን ሳይ ጭራሽ ሊያዘምሩኝ ነው። አሚን አንተንም አለ መደደ ሐሳብ አለኝ። ተሸጨዋለሽ ሰላው ወይም ነቢያት ስንት ነው የምትሸጪው? ስንት ይባላል? ስንት መክፈል? ሲራጅ ጀማል ያስፈራል። አሁን ኢንቫይት የላከው ሰው ያስፈራል በጣም። ወይኔ ታሃሩ ለህን ተጣጣ እና ታዲያ እንዴ እና ምን ወጣኝ? ስሚዞ ምንድነው የምትለው አንተ? ፈረንጅ ኡስታዛችን አይደለም? ስሚዝና እስኪ በሆስት ባላ ካንተ ጋር እንዞር እስኪ ስሚዝ ክፈትና ና በሆስት ድምጽህን ሁሉ ከሰማው ስንት ጊዜ ነኝ ባላስ። ክፈትና ላክ ስሚዝ ፈረንጁ አክቹሊ ፎቶ ደርሶኛል።
ይበቃኛል እንዴ? እና ስሚዝን ብታዩት ባይዘው የዩቲዩብ ቻናል አለው ስሚዝ። ሁላችሁም እንትን አድርጉት። በቪዲዮ ነው የሚሰራ። እዛ እንትን ነው የሚለው ፋሪድ ሪስፖንድስ ሚል የዩቲዩብ ቻናል አለ። ፎሎ አድርጉትና ተከታተሉ። እንግሊዘኛ ላይ ብቻ ነው የሚሰራው ስሚዝ ማለት ነውና ቲክቶክ ላይ ምናምን የጠፋ በዛ ምክንያት ነው። እዛ በቪዲዮ ይሰራል ኢንሻአላህ ስሚዝ። እኔም እስከ መግሪብ ድረስ ነው የምቆየው ማለት ነው። አራሁን አትገባም ባላ ስሚዝ ሪያክትስ ይላል ሞዴላስቲ ኦፊሻል ሞዴል ብሩካዬ ምንድን ነው ዛሬ ሞዴሎች ናቸው እንደ የበዙት? አውሬው ይላል ደግሞ አውሬው የሚል ስም ነው። እስኪ ከተቀበሉ ሰላም፣ እንዴት ነው? ሰላም ይሰማል? አይሰማም? አሁን እነዚህ አይነት ሰዎች ጺመ መላጣ ነው የሚፈልጉ። ሃይ ሰላም ነው እንዴት ነው ምናምን ብለው እኮ በቃ እንዴት ነሽ? ድምፅሽ ያምራል። ኧረ በየው ፕሮፋይል ቀይረን እንምጣ እንዴ? አደን ነው የወጣው አስታውቃለሁ። ራሱ ማለት ነው የሚያድናቸው ሰዎች። ኧረ ተው አስተግፍሩላህ። ኧረ ሰው አታሳሙኝ እንዴ! ወደ ሀሚር አይከተቱኝ። ሀሚር ላክማ የሆነ አንተ ጥራ እስኪ። አንተዎች ይሻላሉ መሰለኝ። እኔ ጋር ተኳኩለው ነው የሚገቡ ወንዱም ሴቱም። ኧረ የኔ ባሱ ናቸው። እኔ ጋር ደግሞ ሴቶች ብቻ ናቸው እንዴ? ስራህን ፈትሽ። ኧረ ተውፊቄ ግን አንተ እንዴ ምንድነው? እንደዛ እኮ ነው ማለት ስራህን ፈትሽ። ሰውዬ መልካም ለሚሰሩ አላህ መልካሙን ደራርቦ ነው የሚሰጣቸው። እና ሰው እንደ ስራው ነው። በዙሪያው ያሉ ሰዎች የሚበዙት እንደ ስራው ነው። አስተግፊሩላህ። እሺ ሌላ ሰው ብዙ አሉ ኢንቫይት እያደረኩ ግን ኤክሰፕት አያደርጉም። ትንሽ ጠጥር ያለ እሺ የሆነ ነጭ ጸጉር ቀለቀል ያለበት ምናምን ነው። ዲጄ የሚል ስም እንዳታስገባ አደራ። ደህና ነኝ አለው። ሰላም ነው አለው። ዛሬ ደህና ነኝ አለና ባላክ ባሪነህ ነገ በዓል አክባሪ ነህ? የምን በዓል ነው? ኢሬቻ እኮ ነው። ኢሬቻ ነው ነገ። I don't know በዓል ምን ስቅለት ነበር የምታከብረው? ኸይር ነው። ምን አልከኝ? እንዳትስበን ሳባ አድርጉ ነው ያልከው? ታባ አድርጉ ነው። ለማንኛውም አንድ የሌሎቻችሁ ቀጥሉ እሺ። መጣው ማውራታችን አሚር ሀቢብ